አንቺ ልጅ ዝም ብለሽ ተራመጂ። አለበለዚያው ልጅ በዚህ ዱላ አንክች ነው የምለቅሽ እንዴ። ገና ለገና ጋሽ የሉም ብለሽ አንቺም እንደ ኮዮችሽ ልትኮበልኝ ነው? መስፍን ምን እያደረክ ነው? ልቀቃት እንጂ። ምን ላድርግ ብለህ ነው? እዚህ ዛፍ ስር ወንዝ ስር ሆነው እኮ ጉድ እኮ ነው የሚታየው። ይኸው እኔማ ብርሃንን አንዱ እንዳያስኮብልላ ተመለሽ ብላ ታሻፈረኛለች። አንተ ከመቼ ጀምሮ ነው ለብርሃን ጠበቃ የሆንከው? በልቷት ዳይመንድ ምንድን ያደረግሽው? አውቄ አይደለም። ማውቁንማ እያወቅሽ ነው የፈነከትሽው። ቆይ እንዴት እንደዚህ ታደርጊያለሽ? ምንድነው ችግርሽ? ምንም ችግር የለብኝም ቅምጥል፣ በቃ ታይኝ። እሺ አልተውሽም ኩኩሻ። ቆይ የፈለገ ብትታይ እንደ ዳይመንድ ላይ ድንጋይ ታነሻለሽ። እና ሁልጊዜ ሌባ አትበለኝ እለዋለሁ። ደጋግሞ ሲለኝ ምን ላድርገው? ሌባ ላይ ብለሽ ነው የፈነከትሽው? እኔም ልድገምልሽ፣ ምንም አዲስ ነገር የለውም። እሺ በቃ ሌባ መባል አንቺ አዲስ ነገር አይደለም አይደል? ቆይ እንዴት ትፈነክቻለሽ? የሆነ ነገር ቢሆን ብርሃን ወዴት ሄደች? ማን ነው? ዝለቁ ወይ እናቴ መጣሽልኝ። አንቺ እንደው ድምፅሽን ሳታሰምኝ እንደው ልብ ብለሽ ተጣቢ። በእኔ በእናትሽ ጨክነሽ አንቺ ደህና ነሽ አይደል? እንደው ሳትነግሪኝ መጣሽ እኮ። እንደው አትደብቂኝ እናቴ። በደህናሽ ነው አይደል? ምንም አልሆንሽም አይደል? ኧረ ደህና ነኝ እናቴ። ተመስገን ደህና ሁኚ። ወይኔ በእናትሽ የገዛ ጓደኛሽ እንኳን እንዴት አንቺ መረዳት ያቅታታል? እንደነገርኩሽ ነው። አንዴ ሰረቅሽ ማለት በቃ ሁሌ ሌባ ነሽ። ያኔ ደግሞ ለምን እንደዛ እንዳደረግኩኝ በደንብ ታውቃለች። እሷም እሱን ደገፈችው። ያው ሌባ ከማለት አይተናነስም። ይሄን መስማት ደግሞ እኔም በጣም ይሰብረኛል። አዎ እንደዛ ነው የሚመስላቸው። አይገርምሽም? እነሱ ጋር የሚነጋው ነገር አንቺ ጋር የሚነጋ አይመስላቸውም። ስለምን እንደምታወሪው አንቺ የምን ጋታ መጣሽ ደግሞ? ቦሴ አንቺ ራስሽ አይደለሽ እንዴ አሁን ጓደኛዬ ሌባ አለችኝ ያልሽው? እና ብልሽስ ምንም ቢሆን እኮ እህቴ ናት። ሲከፋኝ ከሷ ውጭ ሌላ ምንም መሄጃ የለኝም። እሷም ተናዳ ነው እንጂ እኔም መናገር ፈልጋ አይደለም። ግን እንደዛ በማድረጓ በዛ ሰዓት እኔም በጣም አስከፋኝ። እንዳይከፋሽ። ለማን ብሎ ይከፋሻል? እንዴት ብሎ እንዳይከፋሽ። አንቺ ደግሞ ከየት ያመጡሽ? እኔ ተቆርቋሪ ነሽ። ዛሬ ቦስሽ የለም እንዴ ይጠራ? ምንድነው ተከተለሽ ከኔ ጋር ድድም ታሰጩ? ምን ላርግ? ከፍቶሽ እኮ ሳይ አላስችል ብሎኝ ነው። በይ በኋላ አይቶሽ ደግሞ በእኔ እንዳታሳቢ። እዛ ወደ ጉርጓድሽ ብትገቢ ነው የሚሻልሽ። ውይ እንዴት እንዳስጠላኝ አልገባሽም? ምኑ? እሱ አየኝ አላየኝ እያሉ መደባበቁ ነው። እንዴ ያ መኪና የቱ? አዎ እሱ ነው፣ ራሱ ነው። ዴራ እንዳትደፊ። እጭ ጦሽ ነገር ናት እንዴ? ዶክተሩ ለአደይ የፍቅር ስሜት እንዳለው ነገራት። ስትመጪ ሰርፕራይዝ አለሽ፣ ራስሽን ጠብቂ፣ ወይ አብረሽ ልሄድ ስራውን ትጀም ቢሆን ብሎ ነበር። ይሄ ደግሞ ሩታን በከባዱ አስቆጥቷታል። ሩታ ለእኔ ምንም አይነት ጊዜ አሰጠኝም፣ ግን ደግሞ ለአደይ ያለህ ጊዜና ክብር የተለየ ነው። እኔስ በምን አንሽ ነው የሚል ጥያቄ አንስታለች። ዶክተሩም አንቺ ህፃን ልጅ ነሽ፣ ሁሉ ነገር መጫወቻ ነው የሚመስልሽ ብሎ ስሜቷን ነክቷታል። ሩታ አደይ ወደ ክፍለ ሀገር በመሄዷ እጅግ በጣም ደስተኛ ሆናለች። ፍቅርም ይሄንን በሰማች ጊዜ የአደይን አባት ቀድማ ለማግኘት እጅግ በጣም ጓጉታለች። የፍቅር እናትም ሮማንም አሹም ከቤት ውስጥ ባለመኖራቸው እጅግ በጣም ደብሯታል። እናም እንግዲህ ተማክረው ነው እንደነዚህ ልጆች ጥለ የሄዱት እያለች ነበር። እና ላሹም ደውላለች ስራውን ትቶ እንደሚመጣ፣ ይሄኛውን ስራ የሚፈልገው ከሆነ ያንኛውን ስራ ትቶ እንዲመጣ ትእዛዝ ሰጥታለች። ቤቲ ባለቃዎቿ እያሳደዷት ነው። ቤቲ በመኪና እየተከታተለ የሚያሰቃያት አለቃዋ ደርሶባታል። ይዛት ይሆን ወይስ ምን ሊፈጠር ይችላል? በቤቲ ጉዳይ የቅምጥልና የኪንጎን ፍቅር አደጋ ላይ ወድቋል። ቅምጥል ኪንጎን ስለማታምነው በኪንጎ እጅግ በጣም ስለምትቀና በቤቲ የተነሳ ከባድ አለመግባባት ተፈጥሯል። ዳይመንድን እንግዲህ ኩኩሻ ፈንክተዋለች። ሌባ ብልህ አትጥራኝ ብላ በተደጋጋሚ ብታስጠነቅቀውም ግን ደግሞ ዳይመንድ ከዚህ ንግግሩ ስላልተቆጠበ እንግዲህ አናቱን ለሁለት አድርጋለታለች። በዚህም የተነሳ ዳይመንድ ኪንጎን ለምን እሷንም እንደኔ አልፈነከትካትም አላናግርህም እያለ ነው። ኪንጎ በዚሁ አጋጣሚ ከዶክተሩ በዳይመንድ ልብ ትልቅ ቦታ እንዳለው ከኪንጎ ጋር ማንንም ጓደኛ ቢያደርግ ዳይመንድ እንደ ኪንጎ ሊያቀርበው የሚችል ሰው እንደሌለ ሲነግረው በሌላ ሰው አንደበት ስለ ዳይመንድ ፍቅር ሲረዳ እንግዲህ እጅግ በጣም ደስተኛ ሆኗል። አደይም እናቷ ጋር ሄዳለች። ድንገት እናቷን ሰርፕራይዝ አድርጋለች። የአደይ እናት ልጄ ጥሩ ስሜት ላይ አይደለችም፣ ልጄ ደህና ብትሆን ኑሮ እንዲህ ውስጥ ሊረበሽ አይችልም ነበር፣ ልጄ የገጠማት ነገር አለ ማለት ነው እያለች ብቻዋን ስትብሰለሰል አደይ ድንገት ደርሳለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሰራተኛዋ አደይ ተከታታይ ድራማ
እንግዲህ አደይ ዴቭን ፍለጋ ቤሪ ያለችበት ሆቴል ድረስ ሂዳ ነበር። ቤሪም ስለ ዴቭ ያለበትን ሁኔታ እንደማታውቅና እሷ ስታውቅ ግን እንድታሳውቃት አናግራት ነበር። አደይም በቤሪ ሁኔታ እጅግ በጣም ተበሳጭታባት ነበር። እንደዛ እወደዋለሁ እሞትለት አለው ስትይ የነበረው ሰው ለዚህ ቅጥሽ ነው እንዴ? ከዚህ ለማያልፈው ነው ወይ? አንቺ እዚህ ተረጋግተሽ እና ተቀባብተሽ ተቀምጠሻል። ግን ደግሞ እሱ ምን ሁኔታ ላይ እንዳለ እንኳን ራሱ አታውቂም። ግን ደግሞ በጣም እወደዋለሁ ስትይ ነበር። የአንቺ መውደድ እስከዚህ ድረስ ነው ወይ እያለቻት ነበር። ቤሪም በማታውቀው ሀገር ለሰው እንግዲህ ያላገሩ ባዳ በሆነችበት ቦታ ላይ የትም ሄዳ ፈልጋ ማግኘት እንደማችል ነግራት፣ ግን ደግሞ እሷ ፈልጋ እንድታገናኛት ጠይቃት ነበር። በዚህ ሁኔታ ላይ ሳለች ነበር አደይ እጅግ በጣም ተጨናንቃ ዶክተሩም ሊያግዛት በሄደበት ስለተፈጠረው ነገር እያወሩ እንደሆነና ቤሪም የምታውቀው ነገር እንደሌለ ለዶክተሩ እያወራችው ሳለ ድንገት የተደወለላት በዛ ስልክ መልእክት ግን የተቀመጠው ምንድን ነበር? እንግዲህ እባክሽ ማነው ዴቭ ያለው እኛ ጋር ነውና ወደ ሀገር ቤት እንድትመጪ ብለውሻል አባትሽ የሚል መልእክት ያስቀመጠላት አለልኝ ነበር። በዚህን ጊዜ አደይ በጣም ደንግጣ ነበር። ዶክተሩ ምንድነው የተፈጠረው? ምንድነው የሆንሽው ባላት ጊዜ ዴቭ ገጠር ነው ያለው፣ እንደዛ ደግሞ ያለ ምንም ምክንያት ሊሆን አይችልም። አባቴስ ደግሞ ወደ ገጠር ሊሄድ እንዲሄድ ለምን ፈለገ እያለች እየተጨናነቀች ነበር። እናም እንግዲህ በዚህ ሁኔታ ላይ እያለች ነበር አደይ በደቂቃ የወሰነችው መሄድ አለብኝ ብላለች። ዶክተሩም ወዴት ነው የምትሄጂው ቢላትም አይ እኔ መሄድ አለብኝ ሄጄ በእኔ ምክንያት ማንም ሰው ምንም መሆን የለበትም፣ እሱም ቢሆን በእኔ የተነሳ መንገላታት የለበትም፣ እኔ ሄጄ እሱ መለቀቅ አለበት፣ አባቴን አታውቀውም ብላለች። ዶክተሩም እኔ ተከትዬሽ መሄድ ይችል ነበር፣ ግን ደግሞ አብሬሽ እንዳልሄድ እዚህ ከባድ ስራ ይጠብቀኛል፣ ታካሚዎች ምን አደርጋቸዋለሁ እንጅማ አብሬሽ እሄድ ነበር ባለ ጊዜ አይ አንተም አትሄድም፣ ማንም ሰው አብሮኝ አይሄድም፣ እኔ ራሴ እሄዳለሁ ብላለች። እናም አሁን ወደ ቤት ሂጄ ሻንጣዬን ላምጣና ሸኝኝ ብላው ወደ ለሊ ቤት እየሄዱ እያለ ሩታም እንግዲህ የለሊን ቤት በር እያንኳኳች ተገናኝተዋል። ድንገት ሁለቱ ተከታትለው ሲወርዱ በጣም ተደናግጣ ነበር። እንዴ ዶክተር ምን እያደረጋችሁ ነው የሚል ነገር። አደይም ዴቭ ቤት እንዳለ እንድታወቀ ነግራት ሀገር ቤት ልትሄድ እንደሆነ ነግራታለች። አብሬሽ ልሂድ እንዴ ባለ ጊዜ እንዴት ነው አብረሃት የምትሄደው? ለእኔ ምንም አይነት ጊዜ ሰጥታኝ አታውቅም። እሷ ጋር ሲሆን ግን ታካሚዎቹም ችግር የለውም፣ አንተም ደግሞ ለእሷ ጊዜ ይኖርሃል፣ እንዴት እንደዚህ ታደርጋለህ ብላ ዶክተሩና ሩታ መጨቃጨቅ ጀምረዋል። አደይ እኔ ሆን ቸኩያለሁ ቶሎ መሄድ ያለብኝ ብላ ሻንጣዋን አንጠልጥላ ወጣ። ለለሊም የተፈጠረውን ነግራት ወደ ሀገር ቤት ልትሄድ ብላለች። ለሊ አብሬሽ እሄዳለሁ፣ ለዚህ ቀን ካልሆንኩሽ ምን የኔ እህትነት ምንድን ነው ትርጉሙ ብላ ነበር። ለሊ የሐኪም ቤት ቀጠሮ እንዳለባትና አብራት መሄድ እንደማችል ነግራታለች። አደይ አይ አብሬሽ እሄዳለሁ እያለች ባቡሬም ጋር መጨቃጨቅ ጀምረዋል። ባቡሬ አንቺ ቀጠሮ ስላለሽ መሄድ ካለብኝም እኔ ሄዳለሁ፣ እኛ እናግዛታለን፣ አንቺ በጭራሽ እሱን ማድረጋችኝ ብሏታል። አደይም እኔ አንቺን ይዤ አልሄድም ብላ ባለቻት ጊዜ እንግዲያስ በማንኛውም ባስፈለኩሽ ሰዓት አለሁኝ ደውዪ እያለቻት ነው። እሺ ብላ እንግዲህ ልሸኝሽ ስትላትም ዶክተሩ ይሸኘኛል ማንም ሰው አያስፈልግም ብላ አደይ ተሯሩጣ ሻንጣዋን ይዛ ወጣለች። ዶክተሩም ሊሸኝሽ ብሎ እየሸኛት ሳለ እንግዲህ ሩታ ጥሩ ስሜት እየተሰማት አይደለም። ሩታንም አንቺ ህፃን ልጅ ስለሆንሽ ምንም ነገር አይገባሽም፣ ለምንድን ነው የምትመላለሹ? ከዚህ በኋላ ያለምንም ምክንያት ብትመላለሽ ደስ አይለኝ፣ አትመላለሽ፣ እኔ እናንተ መጫወቻ አይደለሁም ብሏታል። እንደዛ ነው ወይ የሚሰማህ? እኔ አንተን አለማየት አልችልም፣ አንተን ካላየው ጥሩ ስሜት አይሰማኝም፣ ብቸኛ እንደሆንኩና ማንም እንደሌለኝ እንኳን ነገር ልትረዳኝ አልፈለግም እያለችው ነበር። ዶክተሩም ከዚህ በላይ ምንም ሌላት ተስፋ ሊሰጣት እንደማይችልና አሁንም ደጋግሞ ስለ ልጅነቷ ሲነግራት እኔ ህፃን ልጅ አይደለሁም ልጅ ነሽ አትበለኝ ብላ ተቆጥታለች። ግን ደግሞ ዶክተሩ እውነታው ይኸው ነው፣ አንቺ ስትፈልጊ ከብርቄ ጋር እየመጣሽ መጫወቻ፣ ስትፈልጊ መደበሪያ፣ ለዛ ደግሞ ምንም አይነት ጊዜ የለኝም፣ አይታይሽም እንዴ? ቁም ነገር እኮ ነው ያየ ነው የያዝ ነው። ዴቭ ላንቺ ምንሽ ነው? ዴቭ ጠፍቶ ይሄ ሁሉ ሰው እንዲህ ተጨንቆ፣ አንቺ ግን እዚህ ልጅነትሽንም ይሄ ያሳያል፣ ስለማይረባ ነገር ታወሪያለሽ ብሎ ተቆጥቷት እንግዲህ ሩታን አደይን መናኸሪያ ድረስ ሸኝቷት መጥቷል። አደይን ስትመለሽ የምነግርሽ ትልቅ ሚስጥር አለኝ፣ በሰላም ተመለሽ፣ ራስሽን ጠብቂ ብሎ ሸኝቷታል። እሷም እሺ ብላ ወደ ሀገሯ መንገዷን ጀምራለች። አበበ የነበረበት ሀገር ላይ ማስተካከል የነበረበት ጉዳይ ስለነበረ
ከጓደኛው ጋር ነገሮችን አስተካክሎ እንደጨረሰና መሄድ እንደሚፈልግ ሲያወራ ተደብቃ ሄለን ሰምታለች። ሄለን ተደብቃ እየሰማች በነበረ ጊዜ እሺ እመጣለሁ፣ አሁን ነገሮችን እየጨረስኩ ነው የሚለውን መልእክት ስለሰማች ሻንጣዋን ጠቅላ ልትሄድ ስትል አበበ ወዴት ነሽ ብሎ እያናገራት ነበር። እሷም መሄድ ያለብኝ ሁሉንም ነገር ሰምቻለሁ፣ በእኔ የተነሳ እንቅፋት ለሆንብህ አልፈልግም። አጎቴን ትቼ አንተን መርጬ ሁሉን ነገር ትቼ የመጣሁት አንተን ብዬ ነበር፣ አንተ ግን ጥለኸኝ ልትሄድ ወስነሃል ብለዋለች። አበበ ሊያስረዳት ቢለምናትም በጭራሽ ልትረዳው ፈቃደኛ አይደለችም። አንቺ እንደምታስበው አይደለም፣ እስኪ እኔንም ለመረዳት ሞክሪ፣ መጀመሪያ አድምጪኝ ብሏት ነበር። ሄለን ግን በጭራሽ እሱን ለማዳመጥ እድል እንኳን አልሰጠችው፣ ጥለው ሄዳለች። አበበም እየሮጠ ወደ ዳይመንድ በሄደ ጊዜ እንግዲህ ያገኘው ኩኩን ነበር። ኩኩ ጋር በተደጋጋሚ ያገኛቸው ስለነበረ ስለ ዳይመንድ ጠይቋት ነበር። እሷም ዳይመንድን እንዳላየች ነግረዋለች። ዳይመንድን እንዳላየች በነገረችው ጊዜ እንግዲህ ኩኩሻ እንደውም በቃ ይኸው መጣ ብሎ ዘወር ሲል ሲያየው ዳይመንድን ከዳይመንድ ጋር ተነጋግረው አበበም እንግዲህ ወደ መጣበት ቦታ መሄድ እንዳለበትና አስተካክሎ መመለስ እንዳለበት ይህን ደግሞ ያልተረዳችው ሄለን ጥላው እንደሄደች ጭምር ነግሮታል። እና ግን መሄድ የግዴታ ነው፣ እዛ ማስተካከል ያለብኝ ጉዳይ አለ፣ ግን ደግሞ እኔ እስከምመለስ ድረስ እዚህ ያለውን ስራ አንተ ኃላፊነቱን ወስደህ እንድትቆጣጠርልኝ ይፈልጋለሁ ብሎታል። ኩኩ ለዳይመንድ የተለየ ስሜት ያላት ትመስላለች። ኩኩ ዳይመንድን ስለወደደችው ስለሱ ሲጠይቅ አበበ ሲጠይቅ ጓደኛዬ ናት ብሎ የነገረው መስሏት እጅግ በጣም ደስተኛ ሆና ነበር። እና ዳይመንድን ለጓደኛህ ምንድን ነው ያልከው ብለው ነበር። እሱ ደግሞ ቦታቸው እንደተለያየና የስራ ኃላፊ እንደሆነ ነግሯት ወንድሙ እንደሆነም ሲነግራት ያንተ ወንድሞች ማለቂያ የላቸውም ወይ ያለችው ነበር። እሷም እኔና አንቺ ሌባና እኔ አንድ ላይ መሆን አንችልም ባላት ጊዜ እኔ ስለ አንድ ሌባ ምን ስራ አጣው ብዬ ነው ለሱ የምነግረው፣ ስለ አንቺ ምን ብዬ አወራለሁ ሲላት ኩኩሻ እጅግ በጣም ተበሳጭታ ነበር። ሌባ አትበለኝ ስትል ደጋግሞ ስለ ሌብነቷ ሲነግራት በጣም ስሜታዊ ሆና ስለነበረ በድንጋይ ጭንቅላቱን ወለል አድርጋለታለች። በዚህም ጊዜ እንግዲህ ዳይመንድን ኪንጎና ቅምጥል ድንገት ደርሰው ገላግለዋቸዋል። ኩኩ እጅግ በጣም ተደናግጣለች። ቅምጥልም እንዴት እንደዚህ ታረጊያለሽ ብላት ነበር። እሷም ማስባበት እንዳልሆነ ግን ደግሞ ሌባ ብሎ እንዳያናገራት በተደጋጋሚ እንደነገረችው ጭምር ብትነግራትም ግን ደግሞ እንግዲህ ቅምጥል ስለ ሌብነትሽ እኮ ያለና የነበረ ነገር ነው፣ ምንም አዲስ ነገር አምጥቶ የነገረች ነገር የለም፣ ምን ይሄ ላንቺ አዲስ አይደለም ብላታለች። ኩኩ በቅምጥል እጅግ በጣም ከፍቷታል። ይሄ የሚሆነው ምንድነው? እንዴት ቢያንስ እሷ እንኳን ታውቀኛለች ብዬ ነበር፣ ያም እንኳን የሆነው ለምን እንደሆነ ማንም ሰው ሳይጠይቀኝ እኔን ሳይረዳኝ እንዴት ስሜን ለማጥፋት በዚህ ልክ ይፈጥናሉ የሚለው ነገር የረበሻት ይመስላል። በጣም ተናዳለች። ኩኩ በጣም ደብሯታል። በቃ ተይኝ፣ የምታውቂኝ መስሎኝ ነበር ለካ አታውቂኝም ብላ ተናዳ ጥላት ካጠገቧ ዘወር ብላለች። በሌላ በኩል ሮማን የት እንዳለች አይታወቅም። ተናዳ ከዛ ቤት ወጣለች። ሄለን ጋርም አልሄደችም፣ ለሊም ጋር አልሄደችም እና ሮማን የት ገባች? የሮማን አለመኖር ደግሞ የፍቅር እናትን የረበሻት ይመስላል። ምን አጥፍቼ ይሆን? የእውነት አስቀይሚያት ይሆን? ከልጄ ደግሞ የተለየ ነገር ያረኩን ነገር የለም፣ ቤቱ ጭር አለ፣ ተማክረው ይሆን እንዲወጡት እያለች ነው። አሹም ስራ ቦታ እንደሄደ ስራውን ስላልጨረሰ አልተመለሰም። ግን ደግሞ የፍቅር እናት ደውላ ስራውን የምትፈልገው ከሆነ አሁኑኑ መምጣት ይኖርብሃል፣ እንደዛ ካልሆነ ግን ሁለተኛ ስራ የሚባል ነገር ከኔ ጋር የለም ብለዋለች። እና አሹም እሺ መጣው ብሎ ተመልሷል። ሩታ እንግዲህ ዶክተሩ አዴን ሸኝቶ ሲመለስ አዴ ወደ ክፍለ ሀገር እንደሄደች አውቃ ስለነበረ በቃ አሁን ወደ ቤት ይጅና ለፍቅር እናት ንገሪያት እኔ ስለምትጨነቅ ብሏት ነበር። እናም ወደ ቤት እየሄደች ሳለ ዳኒና ፍቅርን አንድ ላይ ታቸዋለች። ዳኒ እንግዲህ ፍቅርን ስለሚወዳት ዴቪት አለ ብላ ባለችው ጊዜ እነሱ እንደያዙት አድርጎ ወደ እሱ ጋር ይዟት እየሄደ ነበር። እሷም ደግሞ ከሱ ምን ፈልጋችሁ ነው እሱን የያዛችሁት እያለች አምናው ከዳኒ ጋር እየሄደች ሳለ ድንገት ሩታ ደርሳለች። ሩታ ደርሳ የት እየሄድሽ ነው ስትላት ዴቭን ፍለጋ ብላት ነበር። ዴቭን ፍለጋ የት ነው የምትሄጂው? አዲ እኮ ዴቭ ገጠር እንደሆነ ነግረዋት ዴቭን ለማስለቀቅ ገጠር ሄደች ብላታለች። በዚህን ጊዜ እንግዲህ ዳኒም ተበላሁ እያለ ነው። ግን ደግሞ ጥሩ ስሜት ላይ ስላልነበርሽ እንድትረጋጊ ላደርግሽ ነው እንጂ እውነት ነው ከኔ ጋር አይደለም ብሏታል። ፍቅርን በጣም ተናዳበታለች። እንዴት ተዋሸኛለህ? እንዴት እንደዛ ታረጋለህ? ለምን እኔ ጋር ነው አልከኝ እያለችው ነው። ግን ደግሞ ዳኒ እሱ ጋር የሆነበትን ምክንያት ቢነግራትም አይንህን ላፈር ብላው ተመልሳ ወደ ቤታቸው ሄደዋል። ሩታ ጋር ወደ ቤት እየሄዱ ነበር።
እናም እንግዲህ ዶክተሩ ጋር እንደነበረች ዶክተሩ ይቅርታ እንደጠየቃት ጭምር ለፍቅር ስትነግራት ፍቅር ግን እንደሚጫወትባት እየነገረቻት ነው። ራሷን ከዶክተሩ እንዲታርቅ በተደጋጋሚ እየነገረቻት ነው። ወደ ቤት ተመልሰው በሄዱም ጊዜ የተፈጠረውን ነገር ሁሉ በሙሉ ለፍቅር እናት ነግረዋታል። ዴብ ያለው ገጠር እንደሆነና አዴ ደግሞ እሱን ለማስለቀቅ እንደሄደች እሱስ እንዴት ሆኖ ነው ገጠር ድረስ የሄደው? አዴ ስለምን ገጠር ሄደች? እኔ ማንኛቸውም ችግር ውስጥ እንዲገቡ አልፈልግም እያለች ነው። ግን ደግሞ ዴቭ ምንም እንደማይሆንና ለአዴ ደግሞ ቤተሰቦቿ ስለሆኑ ምንም እንደማያረጓት ነግራት፣ ግን ደግሞ ዴቭን ልታስለቅቀው እንደሄደች ነግራታለች። የፍቅር እናት ግን ማሰቧን አላቆመችም። ምክንያቱም አዴ ላይ የሆነ ነገርን ቢደርስ ለአዴም ከልጇ የተለየ እይታ ስለሌላት፣ እናም እንግዲህ ፍቅር ግን የአዴን አባት ቀድመን ብናገኝ ጥሩ ነበር እያለቻት ነው። ሩታ ምን ታረጊያለች ብትላትም ልጃቸው ነው እንጂ ሰብስበው መያዝ ያለባቸው። ዴቭ ምን ያደርጋቸው? ዴቭ ምን ባጠፋ ነው የሚንገላታው እንዲህ የሚሰቃየው? ስለዚህ ቀድመን ብናገኛቸው ጥሩ ነበር እያለች ነው። ምክንያቱም የአዴና የዴቭ ክፍተት መፈጠር ለፍቅር ጥሩ አጋጣሚ፣ ጥሩ እድል ነው ብላ ስለምታስብ ደስተኛ የሆነች ትመስላለች። ግን ደግሞ ይህን አጋጣሚ ተጠቅማ የአዴን ቤተሰቦች ብታገኛቸውና ስለሱ ብታወራቸው ደስተኛ ነበረች። ይህን እንዲታረግላት ደግሞ ሩታን በተደጋጋሚ እየጠየቀቻት ነው። ፍቅር ስለ ሩታና ስለ ዶክተሩ ለፍቅር እናት ነግራታለች። በዚህም የተነሳ ፍቅርና ሩታ እንደ ድሯቸው ተጣልተዋል። እኔን ለማሸማቀቅ እየሞከርሽ ነው? ምን ለማድረግ እየሞከርሽ ነው? አንድ ሚስጥሬን ብነግርሽ በዚህ ሚስጥሬ እኔን ለማሸማቀቅ የምታረጊውን ነገር አርፈሽ ተቀመጪ እያለቻት ከፍቅር ጋር ተጣልተዋል። ቤሪም ወደ እነ ፍቅር ቤት ሄዳለች። ወደ እነ ፍቅር ቤት ሄዳ ስለ ዴብ እየጠየቀች ነበር። ስለ ዴብ ምንም ነገር የምታውቀው ነገር እንደሌለ ነግራት፣ አንቺ ለሱ ሚስት መሆናችሁም አትመጥኙም፣ ጥፊ ከዚህ ብላት ነበር። ቤት የለቀሽ ውጭልኝ ባለቻት ጊዜ ይኸውን ቤት ሆኖ ነው ወይ እያለች እላፊ ምላሽ እየሰጠቻት ነው። ቢያንስ እኮ እኔ ታላቅሽ ነኝ፣ ታላቅ ማክበር የሚባል እንኳን ነገር አለ፣ እንዴት ለእኔ ምላሽ ትሰጭኛለሽ ብትላትም የፍቅር እናት ይህም ቤት ሆኖ ነው ከዚህም ቤት እንደወጣልሽ የምትፈልጊው? እናንተ ስለምንድን ነው መጣየኝ እያለች ከፍ ዝቅ አርጋታለች። የፍቅር እናትም ቤቱን ለቃላት እንድትወጣ በተደጋጋሚ ተናግራለች። በሌላ በኩል እንግዲህ አለልኝ እና ጫኔ ስራቸውን መስራታቸውን ቀጥለዋል። ዴቭን ያገቱት እነሱ ናቸው። እናም እንግዲህ አለልኝ ሄለንን መንገድ ላይ አግኝቷት ነበር። ሄለንን እንኳን ደህና መጣሽ፣ ድሮውንም እኛን ትተሽ መሄድ አልነበረብሽም፣ የከተማ ወጠጤ አምነሽ ሄደሽ ይሄው ጥሎሽ ሄደ እያለ መሳለቂያ አድርጓታል። ገና ከመድረሷ ሄለንም ላጎቴ ምን እለዋለሁ እኔና አበበ እንዴት ጣላን፣ ከነገርኩት ደግሞ ያዝንብኛል ብላ ስላሰበች ለብርሃን ደውላ ብርሃንን እንግዲህ እንድንገናኝ ብላታለች። የሄለን አጎትም እንግዲህ እነ ብርሃን ቤት ሄዶ አንዳንድ ነገሮችን እያወሩ ነበር። ብርሃን ጓደኛውን እንድትመክርላትና በዛ ላይ ደግሞ ከቀይዋ ቦግ በማረጉ በሽማግሌ እንድትወጣ፣ እንደዛ ካልሆነ ግን እንድትመለስ ሄለንን አድርጊልኝ እያለ ነበር። እናም በዚህን ጊዜ እሽን መክራታለን እያለች ሳለ ነበር ድንገት ብርሃን ሄለን የደወለችላት። ሄለን ወንዙ ጋር እንዲጠብቃን ነበር የደወለችላት። ብርሃንም በቃ መጣሁ ብላ እነሱን ቤት ትላቸው ወጣ። ብርሃን ወንዙ ዳርቻ እየጠበቀቻት ነበር። ግን ደግሞ ድንገት ጫኔ ተከታትሏት ስለነበረ የት ልትሄጂ ነው? አንቺም እንደነ ሄለን ልትኮበልይ ነው ወይ? ማን ሊያስኮበልልሽ ነው? አትሄጂም፣ ነይ እንሂድ እያለ እጇን እየጎተታት ሳለ ድንገት መስፍን ደርሷል። መስፍን ደርሶ እንዴ ምን እያረክ ነው? ልቀቃት ባለው ጊዜ ልትኮበልል ልትጠለፍ ስትል ነው። እሷም እንደ ሌሎቹ እያለው ነበር። ታዲያ አንተም ማን ተቆርቋሪ ያደረገ? ልቀቃት ብሎ ብርሃንን አስለቅቆታል። የእሷ ተቆርቋሪ ያደረገህ ማን ነው? ልቀቃት፣ ልጅቷ እንዲህ ወደ ፈለገችው ትሄድ፣ አንተን ለነሱ ማን ተቆርቋሪ ያደረገህ እያለው ነበር። ሄለንም እንግዲህ ካለልኝ ወደ ቤቷ እየሄደች ስለነበረ አለልኝ እንኳን መጣሽ ብሎ ደስ ብሎታል። ወደ ቤቷ እየሄደችም እንግዲህ ዳርቻ ላይ ተገናኝተው ተደባብቀው ወደ ቤት ለመሄድ እያሰቡ ነው። የተፈጠረውን በሙሉ ነግራታለች። ብርሃንም አንቺ መሆን አለብሽ ያስቀየምሽው፣ አንቺ አስቀይመሽ ነው ማለት ነው። ይህን ተልካሻ ምክንያት ነው እንደ ነገርሽው፣ ላጎቴ ደግሞ ይህን ብነግረው ያዝንብኛል ብላለች። ላይ መጣሁ ብለሽ የሆነ ነገርን መላፍጠሪ እንጂ እንደዚህ ብለሽ እንዳትናገሪ እያለች ብርሃን መክራታለች። ሄለንም አው ምለውን በደንብ ንገሪኝ፣ አበበ ጥሎኝ ወደ መጣበት ሊመለስ ነው እያለቻት ነበር። ይህን እንዴት ምክንያት አድርገሽ እዚህ ድረስ ትመጫለች ብላ ብርሃንም ተቆጥታታለች። አዴይም ወደ ቤቷ እናቷ ጋር ተገናኝታለች። አዴይን በሰላም ነው ወይስ የጠፋሽው? እንዴት በኔ ያስቻለሽ እያለች ነው እናቷ። የመጣሽበትን ወደዚህ ንገሪኝ ብላት ነበር።
አደይ ለእናቷ ምን ብላ ልትነግራት ይሆን? ዴቭ ታግቷል ብላ ትናገር ይሆን ወይስ ምን ሊፈጠር ይችላል? የዴቭና የአደይ ግንኙነትስ እስከምን ድረስ ሊቀጥል ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ